ጨረቃዎቹ እንግዲህ በተለያየ የጓደኞቻቸው ቤት ነው የመጡት ማለት ነው። ውድ ቤተሰቦቻችን እውነት ለመናገር በጣም ከፍቶናል። ምክንያቱም በተገኙበት የጓደኞቻቸው ቤት ያስተላለፉት የሁለቱም የየራሳቸው መልእክት አለ ማለት ነው። ያሉበት ሁኔታ ሁለቱም ያው እንደምናውቀው ጥሩ ሁኔታ አይደለም። ያው ተስፋ የሚያስቆርጥ ንግግር ነው የተናገሩት ሁለቱም ማለት ነው። እንግዲህ ብሩኬም ሀይሚን ላለማጣት የቻልኩትን ሁሉ አድርጌያለሁ። በዚህ ሰዓት ከጎኔ ሆነሽ ነገሮችን አብረን እንጋፈጥና እውነቱ እስከሚወጣ ከጎኔ ሁኚ ብዬ ለምኛታለሁ። በጣም ከባድ የሚባለውንም ነገር አንገቴን ደፍቼ አባቷ ጋር ሄጄ አስታርቀኝ ብዬ፣ ነገር ግን እሷ ልትቀበል አልቻለችም፣ ፍቃደኛም አይደለችም። አባቷ ጋር ሆና እንኳን ለአባቷ ሼም ይዟት ምናምን አይነት ነገር እንኳን ይቅርታ ልታረግልኝም ወይ ደግሞ አብራኝ ልትሆንም ፍቃደኛ አይደለችም። አይሆንም ብላ ነው የመለሰችው። እና ከዚህ በላይ ምንም ላረግ አልችልም። ነገ ግን ሁላችሁም ይቆጫችኋል። እኔ ምንም ነገር እንዳላደረግኩ ከዩ ጋር እርግጠኛ ነኝ፣ በጣም እርግጠኛ ነኝ። ምንም አይነት ነገር እንዳላደረግኩ ግን እንደዛም ብዬ ባስረዳ ማንም ሊያምነኝም ሊቀበለኝም አልቻለም። ስለዚህ ያለው አማራጭ ደግሞ ወልዳ ዲኤንኤ ተመርምሮ ውጤቱን ይፋ ማድረግ ስለሆነ ለዛ ነው። እና በዚህ ሰዓት ደግሞ ሀይሚ ከጎኔ ሆና ነገሮችን አብራኝ ካልተካፈለች የዛኔ በጣም ነው የምታዘባት። ልጁ የብሩክ አይደለም ስትባል ምን ልትል ነው? በዚህ ሰዓት ከጎኔ ካልሆነች፣ በችግሬ ሰዓት በከፋኝ ሰዓት ከጎኔ ሆና ነገሮችን አብራኝ ካልተጋፈጠች ያኔ ነጻ የወጣው ቀን ምን ልትል ነው? እናም እኔም በጣም ነው የምታዘበው። ሁሉንም ሰው በጣም ነው የምታዘበው። በቃ እየታዘብኩኝ ነው አሁንም። ነገር ግን እውነቱ ወጥቶ ይፋ ሲሆንላችሁ በጣም ብዙ ሰው ነው የምታዘበው ብሎ እንግዲህ በጣም በተከፋ ስሜት በተሰበረ ልብ መልእክቱን አስተላልፏል ማለት ነው። ቅመምዬ ጋር ደግሞ ስንመጣ ያው ያለችበት ሁኔታ አሁንም ጥሩ አይደለም። በቃ ራሴን ለማረጋጋት እየሞከርኩኝ ነው እና በቃ ልጅቷ ማለት ከልጅቷ ጋር ላለማጋፈጥ፣ ወደ ከፋ ነገር ላለመግባት በተቻለኝ አቅም ጥረት እያደረግኩኝ ነው። ምክንያቱም ወይ ብገፋት ተናድጄ፣ የሰው ልጅ ሲናድድ ስሜታዊ ይሆናል። ተናድጄ ብገፋት ብትወርቅብኝ የእሷ ህይወት ቢጠፋ የኔም ህይወት እስከ መጨረሻው ነው የሚበላሸው እና ያ እንዳይሆን በተቻለኝ መጠን እየጣርኩኝ ነው። ነገር ግን በጣም በቃ ስሜታዊ እያደረገች ነው፣ ወደማልፈልገው ነገር እንድገባ እያደረገች ነው ብላለች። እንግዲህ ማለት በቃ እሷም ከባድ ውዝግብ ማለት ይሄ ያለ አይደለ ውዝግብግብ ያለ ነገር ውስጥ ናት። ጊዜ ያስፈልጋቸዋል። በእርግጥ በእሷም መፍረድ አይቻልም፣ ጊዜ ያስፈልጋታል። ግን ደግሞ ብሩኬ እንዳለው ነገ የእሱ ልጅ አይደለም ቢባል ያው ለሀይሚም ቁጭት ነው የሚሆነው ማለት ነው። እና ሁላችንም ባለፈው ተረባርበን ከጎኑ ሁነሽ መጨረሻውን ማየት አለብሽ፣ እውነቱን ማወቅ አለብሽ እያለን እሷ ላይ ጫና እያደረግን ነበረ፣ ታውቃላችሁ፣ ሁሉም ኦዲየንስ ማለት ነው። ግን መሀል ላይ ደግሞ እዩ ሆቴል በመገኘቷ ያው ሁሉም ስለተቆጣ ወደ መከፋፈል መጣ እንጂ ጥሩ እየሄደ ነበር እኮ። እሷንም ወደ መምከር ሁሉም ኦዲየንስ ጥሩ እያደረገ ነበረ፣ በምክርም ደረጃ ማለት ነው። እና አሁንም ቢሆን ጫና የምናደርገው ሀይሚ ላይ ነው። ምክንያቱም ለአንቺ ለነገ ህይወትሽ ደስተኛ እንድትሆኝ በቸገረኝ ሰዓት እኮ አብራ ችግሬን ተጋፍጣለች፣ ጥላኛ አልሄደችም ብሎ በሙሉ ልቡ የሚኮራብሽ ሴት የሚኮራብሽ ሚስቱ እንድትሆኝ የግዴታ አሁን ችግሩን ከጎኑ ሆነሽ መጋፈጥ አለብሽ። በቃ እዩ የምትባል ልጅ እርሻት፣ አይምሮሽ ውስጥ አስወጫትና እሷ የምታረገው በቃ እንዳታገኛት። እኔ ካሁን በኋላ ሁሉንም ነገር አብሬ እጋፈጣለሁ። ከእሷ ጋር ግን ምንም መገናኘት አያስፈልግም እስከምትወልድ ድረስ። ስትወልድ ደግሞ በቃ ከአንተም ከልጁም የሚወሰደው ነገር ተወስዶ ዲኤንኤ ይመረመራል። እስከዛ ድረስ እሷን ማግኘትም አይጠበቅብህም ማለት ነው። የምታስቸግር ከሆነ ደግሞ በህግ መጠየቅ ነው። በቃ እስከምትወልድ ድረስ ካጠገቤ እንዳደርስ፣ ስትወልድ መጥቼ ዲኤንኤ ይደረጋል፣ አለቀ። ከዛ በኋላ ግን እንዳደርስብኝ ብሎ ማስጠንቀቅም ይችላል። ያን ያክል አልፋ ከሄደች ማለት ነው። እና ቅመምዬም ያው እንግዲህ በቃ ማለት ተስፋ የሚሰጥ ነገር አይደለም። እውነት ለመናገር ሰሞኑን ያየሁበት ነገር ደስ አይልም ምናምን ነው እያለች ያለችው ማለት ነው። ደስ አይልም። አዎ ልጅቷ ሆቴል በመገኘቷ ሁላችንም ደብሮናል። ግን ደግሞ ሀይሚዬ ምናልባት ጥሎሽ ስለወጣ ከሷ ጋር ወይ ደግሞ ትናንትናም አልጠጣም ብሎሽ ያዘጋጀሽውን ነገር ትቶ ጥሎሽ ስለወጣ ቅር አይበልሽ ሀይሚዬ። ምክንያቱም አሁን ትናንትና አብሮሽ ቢጠጣ ወይ ደግሞ እሺ ብሎሽ አንቺ ያልሽውን ነገር ፍቃደኛ ቢሆን አንቺም እኮ እየፈተንሹ ነው እንጂ የምርሽን አይደለም። መሆንም የለበትም። አሁን በዚህ ጭንቀት ውስጥ ምን አይነት ደስተኛ ጊዜ ሊያሳልፍ ይችላል? እዛ ላይ አንቺ ደግሞ ቀን ላይም አወዛግበሸዋል። ስለዚህ ከልብሽ ይቅር በይውና
ደስተኛ ጊዜ ማሳለፍ ትችላላችሁ። ልጅቷ እስከምትወልድ የግድ ጭንቀት ውስጥ ቆዩ የሚላችሁ የለም። በቃ ራሳችሁን አረጋጉና ከልብሽ በቃ ይቅር በይውና የራሳችሁ ደስተኛ የሆነ ጊዜ አሳልፉ። ተረጋጉ። ሁለታችሁ አንድ ከሆናችሁ ደግሞ ጭንቀታችሁም ይጠፋል ብዬ አስባለሁ። አንቺም እሱን የማጣት ስጋት አይኖርብሽም፣ እሱም ደግሞ አንቺን የማጣት ስጋት ስለማይኖርበት በተረጋጋ ሁኔታ እስከምትወልድ ድረስ መቆየት ትችላላችሁና እኛንም ተስፋ አታስቆርጡን። እኛ በእናንተ በጣም ብዙ ተስፋ አለን። ከመጀመሪያው ጀምሮ እንግዲህ ብዙ ነገር ያሳለፍን ልጆች ነን ከእናንተ ጋር። እንደዚህ እንድትለያዩ አንፈልግም፣ በጠላት ወሬ ማለት ነው፣ ለዛውም ባልተረጋገጠ ነገር እና ሀይሚዬ ነገሽን እንዳይቆጭሽ እባክሽ አሁንም መለስ በይና ከጎኑ ሁነሽ ችግሮችን ለመጋፈጥ ሞክሪ። ምናልባትም ፈተና ሊሆን ይችላል፣ አይታወቅም፣ እሱን እግዚአብሔር ነው የሚያውቀው። ግን ደግሞ ተመለሽና በቃ አሁን ካንተ ጎን ነኝ፣ ችግሮችን ሁሉ አብሬህ ነው የምጋፈጠው፣ በቃ የመጣው ይምጣ፣ ሆኖም ከሆነ ስህተት ነው ብለሽ አስደስችውና በቃ ዋንጫሽን አንሺ ማለት ነው።